ሰላምዬ ለሳሚ አቶ ግርማ እንደደፈራት እናቷን አልጋ ቁራኛ አርጎ የጨለማ ህይወት የፈረደባት ሰው እውነት የአቶ የሳሚ አባት መሆኑና አባቴ ብሎ የሚጠራው ሰው መሆኑን ነገረችው። ሳሚ በጣም ተናደደ። እንዴት ነው ይህን አረመኔ ሰው አባቴ ብዬ ስጠራው የነበረው? ለምንድን ነው እንደዚህ አይነት ህይወት እንድኖርስ የፈረድሽብኝ? ለምንድን ነው እስከዛሬ ድረስ ይሄ ሁሉ ምስጢር ያልነገርሽኝ? ብሎ ሰላም ላይ ተናደደባት። አንቺ ትክክል ብትሆኝም ለምንድን ነው ዝም ያልሽኝ? ብሎ በጣም እየተቆጣት ነበረ። ሰላም ደግሞ ይሄን በጣም ከባድ ነገር በቀላሉ ነግርክ አልቻልኩም ነበር፣ ለዛ ነው ዝም ያልኩት እንጂ ዝም ማለቱንም ፈልጌ መርጬውም አይደለም ብላ ለሳሚ ሁሉም ነገር ነግሯለች ማለት ነው። ሳሚቾ በጣም ተናዶ ወደ ቤት ሄዶ ከግርማ ጋር ተጣልተዋል። አንተ አረመኔ፣ እንዴት ነው እንዳንተ አይነት ሰውና አረመኔ አስመሳይ ሰው ጋር ልኖር የቻልኩት እስከዛሬ ብሎ በጣም ተናዶ ሲቆጣው ነበረ። አቶ ግርማ ግን ምንም አልመሰለውም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አሴት ክፍል 21 ይዤላችሁ መጥቻለሁ። ክፍል 21 ላይ ሰላምዬ ለሳሚ ሁሉም ነገር ተናግራለች። እኔ እስከዛሬ የደረሰብኝ በደል በደንብ ታውቀዋለህ፣ ማን እንዳደረሰብኝ ሰውየውንም ታውቀዋለህ። እኔ አንተ እዛ ቤት የገባሁት እሱን ለመበቀል ነው እዛ ቤት የገባሁት፣ ግን አንተን እወዳለሁ፣ አፈቅርሃለሁ፣ ለአንተ ያለኝ ስሜት ውሸት አይደለም ብላ እውነቱን ነግረዋለች ማለት ነው። እንትና ግን ማመን ያቃተው ማለት ነው። ሳሚ ማመን ያቃተው እንዴት ነው? እናቴም እኮ ተቃጠልኩ፣ ልጄ የውሃ ስጠኝ ስትለኝ ነበረ ከመሞቷ በፊት። በሱ ስራ ነው ተቃጥላ የሞተችብኝ እናቴ። እኔ በገዛ እጄ እገለዋለሁ። እስከ ዛሬም ያንቺን በደልና የእናትሽን እንደዚህ ማሰቃየት ሳላውቅ ነበር ዝም ያልኩት። አሁን ደግሞ የእናቴንም ገዳይ በቀለዋለሁ። አንቺንም እናትሽንም አልጋ ቁራኛ አድርጎ እንደዚህ ያስቀመጠው ሰውዬ በደንብ አድርጌ በቀለልሻለሁ ብሎ ወደ ቤት ሄዶ እንግዲህ ከግርማ ጋር ተጣልተዋል ማለት ነው። ሰላምዬ ያው መናገር ያልፈለገችው ይሄ ነገር እንዳይፈጠርና እስከዛሬ ይሄ ነገር ተደጋግሞ ብዙ ጊዜ ሲፈጠር ስለነበረ እንዳይጣሉ ሳሚን በንዴት ሌላ ነገር ውስጥ እንዳይገባ ነበረ ዝም ያለችው ማለት ነው። እንግዲህ እሷ ሳትናገር ይሄን ሜሮን ብዙ ጊዜ ስታስፈራራት ነበር። አሴት ማን እንደሆነች እናገራለሁ ብላ በተደጋጋሚ ስታስፈራራት ነበር። አሁን ስለዚህ የሜሮ ማንነትም በቅርቡ ይወጣል ማለት ነው። ምክንያቱም ምንም የምታስፈራራበት ነገር የላትም። አሴት መሆኗን ነበረ የምታውቀው። የሁሉ ነገር አታውቅም። ከጋሼ ግርማ ጋር በምን እንደሚገናኙ አታውቅም ነበረ። ስለዚህ አሁን ብትናገር ባይተናገር ሰላም ምንም የሚሰጣት ደንታ የለም። ምክንያቱም መጀመሪያ ራሷ አስቀድማ እውነቱን አውጥታለች ማለት ነው። እኔ በጣም ነው ደስ ያለኝ እውነቷን በመናገሯ። ለማንኛውም የኔ ውድና ወርቅ የሆናችሁ ቤተሰቦች ባይ ባይ፣ ወዳችኋለሁ።